ይሄ ወር ስለኛ እግዚአብሔር ለሰጠን ቃል ምንድነው? the month of restoration። እስቲ restoration በሉ፣ መታደስ በሉ እስቲ። አሜን አሜን። የተወሰደብኝ ነገር በሉ የሚመለስበት ነው። አሜን። ስለ restoration እያየን ነው። restoration ማለት እንግሊዘኛው ቃል damage እና lost የሆነውን ነገር recover ማድረግ ወይም ከኛ የወጣውን የፈረሰውን የተበላሸውን ነገር ከእንደገና ማስመለስ ነው የሚለው። ክብር ለኢየሱስ ይሁን። እና እግዚአብሔር the God of restoration ወይም የእንደገና አምላክ ነው። ባለፈው በተከታታይ ጊዜ ስለ ዕቃ አይተናል። ዕቃ ይጠፋል፣ ዕቃ የጠፋው ነገር ይመለሳል። ኢዮብ ላይ ኢዮብ ምኑ ሀብቱ ንብረቱ ጠፍቶበት ነበረ። ዳዊት ሪከቨር ሪስቶሬሽን የሚለው ቃል አንዱ ምን ይመለሳል? ልጆቻችሁ፣ ዘመዶቻችሁ፣ ለናንተ ዴስቲኒ ሄልፐሮቻችሁ የሚረዷችሁ ሰዎች ከናንተ ይወሰዱባችኋል። እግዚአብሔር ከእንደገና ምን ያደርጋል? ሰው አሳልፎ ይሰጣል። አንደኛ ሳሙኤል 36 ላይ ዳዊትም ልቡን በእግዚአብሔር አበረታ፣ ሚስቶቹም ልጆቹም ከተማይቱም ተመለሰችለት ይላል። ክብር ለኢየሱስ ይሁን። ይሄ ወር የመመለስ ነገር ይሁንላችሁ። ክብር ለኢየሱስ ይሁን። ዛሬ ከዛ ከውጫዊ ከሆነ ባለፈ ደግሞ ተስፋ በሉ እስቲ፣ የተስፋ መታደስ በሉ እስቲ። አሜን። ሰዎች ተስፋቸው ይጠፋል። ለምሳሌ ሰው ሞተ የሚባለው አንድ ነገር ነው። ፊዚካል ሞት አይደለም። በመንፈሱ በሐሳቡ ልቦናው ምን ይሆናል? ይሞታል። ያ ማለት ተስፋ ይቆርጣል። እና እግዚአብሔር ተስፋን ያድሳል። የምስራች አለኝ። ክብር ለኢየሱስ ይሁን። የተሰረቀ ተስፋ ይመለሳል። ተስፋ የቆረጣችሁ ሰዎች ነገራችሁ ይስተካከላል። ክብር ለኢየሱስ ይሁን። በብሉይ ኪዳን ጊዜ ተስፋ የሚለው ቃል የሃልና ከሃቫ የሚል ሁለት የሂብሩ ትርጉሞች አሉት። የሃልና የሃቫ ወይም ከሃቫ የሚል ትርጉም አለው። አንደኛው የሃል ማለት to wait for ማለት ነው፣ ነገርን መጠበቅ። እስቲ ነገርን ጠብቃለሁ በሉ። አሜን። መጠበቅ ማለት ልክ እግዚአብሔር ለኖህ ተስፋን ቃል ሰጠው። ምን ብለህ መርከብ ስራ፣ የጥፋት ውሃን አመጣለሁ፣ አንተና ቤተሰቦችህ አትጠፉም። ተስፋ ማለት ዕብራውያን ጸሐፊ እንደተናገረው እምነት ተስፋ ስለምናረገው ነገር የሚያስረዳ፣ ያላየነውን ነገር ደግሞ እንዳለ የሚያስረዳ አስረግጦ የሚነገረን ከሆነ ተስፋ ማለት እግዚአብሔር የሚገባው የሚናገረው ፈጽሞ ሊሆን የሚችል የእግዚአብሔር ቃል ማለት ነው። አሜን። ለዛ ነው ብዙ ሰዎች ኖህ 40 ዓመት ሙሉ እግዚአብሔርን ጠበቀ። አብዷል ወይ ይሄ ሰውዬ እስከሚባል ድረስ መርከብ ይሰራል በጠራራ ፀሐይ ላይ። ኖህ ግን አንድ ተስፋ ነበረው። እግዚአብሔር የጥፋት ውሃ ሲያመጣ በዛ መርከብ ምክንያት እግዚአብሔር ነፃ እንደሚያወጣው ይጠብቅ ነበር። ያችሁ ተስፋ ማለት ከባድ ነገር ነው። እግዚአብሔር የሰጠን ቃል ይዞ መቆም ነው። እስቲ እግዚአብሔር የሰጠኝን ቃል በሉ ምን አረጋለሁ? እጠብቃለሁ ይዤ። ልክ ዕንባቆም እንዳለው እኔ ግን በመጠበቂያዬ ላይ ምን አለው? እጠብቃለሁ። በለስ ባታፈራ በወይራ ፍሬ ባይገኝ እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ምን ያደርጋል? ያበረታል ብለን መጠበቅ አለብን። ተስፋ የሚለውን ቃል ዲፋይን አደረኩኝ ዲክሽነሪ ላይ ሂጄ። ሆፕ የሚለው ቃል አንደኛው ቃል ምንድነው? the positive imagination ምን ማለት ነው? መልካም የሆነ ምናባዊ ወይም ኤክስፔክቴሽን ልባችን ውስጥ ያለ እይታ ማለት ነው። አሁን ለምሳሌ ይሄ ምናብ የሚለው ወይም እይታ ኢማጂኔሽን የሚለው ቃል በሂብሩ ቃል ያታብ የሚል ቃል አለ። ሂብሩ ግሪክ አበዛለሁ። ኦሪጂናሊ መጽሐፍ ቅዱስም ስለተጻፈ ያንን ኦሪጂናሉን ማስረዳት ስላለብኝ ያታብ የሚባል አኖይንቲንግ አለ። ምን ማለት ነው? ቪዥዋላይዜሽን ማለት ነው። ማሰብ። ያዕቆብ ታስታውሱ ከሆነ ሽምልምሌ ሰራና ያንን ውሃ አምሮታቸው ውሃ ሊጠጡ ሲመጡ ምን አምሮታቸው እንዲያዝ በጎቹ ምን አደረጉ? አዩ፣ ውሃ ጠጡ። ምን ተያዘ? ኢማጂኔሽናቸውን የተያዘው። ከዛ ሲወልዱ ነቁጣ በጎች ወለዱ።
ጌታም ይላል የባቢሎን ግንብ በሰሩ ጊዜ ከሰማይ እግዚአብሔር የልባቸውን አንድነት አይቶ ሊያደርጉትም ወደ ኋላ እንደማይሉ ተረድቶ ማለት ልባቸውን የሚለው ጋር ኢማጂኔሽናቸውን እይታቸውን ኢማጂኔሽን ማለት እናንተ ውስጥ የሚያልቅ ነገር ነው። አያችሁ ሰው ኢማጂኔሽኑ ወይም እይታው ሲበላሽ ወይም ተስፋ መቁረጥ ውስጥ ወይም ኔጌቲቭ አቲቲዩድ ውስጥ ኔጌቲቭ ኢማጂኔሽን ውስጥ ሲገባ ምን ይሆናል? የሚያደርገው ነገር ሁሉ እንደማይከናወንለት ፐርሲቭ ያደርጋል። መጽሐፍ ቅዱስ ምሳሌ መጽሐፍ ላይ ሰነፍ ይላል እጁን በውጨት ውስጥ አስቀምጦ ይደክመኛል ይላል። በመንገድ አንበሳ አለ ይላል። which is ምንድነው? ሰዎች ተስፋ ከህይወታቸው ላይ ሲወሰድ ከተስፋ ሲቆረጡ ምንድነው የሚያደርጉት? ሰዎች ኢማጂኔሽናቸው የተበላሸ ይሆናል። የታመመ ሰው እፈወሳለሁ ብሎ አያምንም። ራእይ ያለው ሰው ራእይ ጥግ ይሄዳል አይልም። ማግባት አለብኝ ብላ የምታስብ ሴት አላገባም ብላ ታምናለች። ተስፋችሁ ሲወሰድ ማለት ይሄ ነው። እግዚአብሔር ለናንተ ተስፋችሁን ዛሬ ሊያድስ ነው። የጣላችሁትን ያስቀመጣችሁትን አይሆንም አይከናወንም ያላችሁት ነገር እግዚአብሔር ያድሰዋል። ለምን? እግዚአብሔር የተስፋ አምላክ ነው። እግዚአብሔር የእንደገና አምላክ ነው። እግዚአብሔር የሌለውን እንዳለ የሞተውን በህይወት በሚጠራ በእግዚአብሔር አብርሃም እንዳመነ ተስፋ ባለመቁረጡ እግዚአብሔር ጋር ስቲክ ስላደረገ ነገሩ እንደተቀየረ ዛሬ የብዙዎች ተስፋ ይነሳል። ተስፋ ያላቸው ሰዎች ለምሳሌ ተስፋ አልቆርጥም ያሉ ሰዎች በምድራችን ላይ ስለ አብርሃም ሊንከን ጆይስ ሚር የጻፈችው ኔቨር ጊቭ አፕ የሚል መጽሐፍ ላይ ሳነብ አንድ ነገር አየሁ። አብርሃም ሊንከንን የሚያውቀው ሰው አለ? የአሜሪካን ፕሬዝዳንት ነው። ይሄ ሰውዬ በሚገርማችሁ ሁኔታ በ22 አመቱ ቢዝነስ ጀመረ፣ ፌልድ አደረገ። እንዲሁ በአመቱ ፖለቲካል ውድድር ውስጥ ተወዳደረ፣ ለተወካዮች ምክር ቤት ፌልድ አደረገ፣ ወደቀ። እንዲሁ ሌላ ከ4 አመት በኋላ ደግሞ ቢዝነስ ጀመረ፣ ወደቀ፣ ፌል አደረገበት፣ ነገሩ ተበላሸበት። ዛሬ የምስራች አለኝ። ነገራችሁ እየተበላሸባችሁ ላላችሁ ሰዎች እናንተ ሰዎች ላይ ትልቅ ነገር አለ ማለት። ክብር ለኢየሱስ ይሁን። ሌላው ደግሞ በ26 ወይም በ26 አመቱ ደግሞ በጣም የሚወዳት ሴት ሞተችበት። እንዲሁ ከአመት በኋላ ደግሞ ሌላ የቢዝነስ ፌለሪቲ ውስጥ መጣበት ይላል። በ9 አመቱ ደግሞ ሌላ ፖለቲካል ውድድር ውስጥ እንደ ተወካዮች ምክር ቤት ውስጥ ገብቶ ተሸነፈ። ፋይናሊ በ51 አመቱ እግዚአብሔር ምን አሳልፎ ሰጠው? የአሜሪካን ፕሬዝዳንት አድርጎ ሾመው። አሜን በሉስ። ይሄ ሰውዬ በሚያልፍበት ሁኔታ ላይ ፌል አደርጋለሁ ብሎ የሚመጣበትን ሰርከምስታንስ አልተቀበለም። አሜን። እሺ የሜቶዲስት ቸርች መስራች የነበረው ጆን ዌስሊ የሚባል ትልቅ ቴዎሎጂያን አለ። ባይብል ስኩል ብትሄዱ በቃ ጆን ዌስሊ እንዳለው ነው የሚሉት ብዙ የቴዎሎጂ ምሁራኖች። ጆን ዌስሊ ምን ብሏል? ዋን ኦፍ ዘ ቸርች ፋዘር፣ ዋን ኦፍ ደግሞ ሳውንድ ዶክትሪን ከሚያመጣ ሰዎች ውስጥ ጆን ዌስሊ ነው። ጆን ዌስሊ ግን ቸርች ውስጥ እየሰበከ አንተ ለሰባኪነት አታስፈልግም ተብሎ ከቤተ ክርስቲያን የተባረረ ሰው ነው። ጆን ዌስሊ ግን እንደዚህ አላደለም። እግዚአብሔር የተናገረውን ነገር ብቻ ይዞ እነሱ ያሉትን አልቀበልም ብሎ ቆመ። ዛሬ አንድ ሰው ዛሬ በኢየሱስ ስም እናንተ ላይ የተነገረው ነገር ሁሉ በክርስቶስ ኢየሱስ ስም ሰዎች ስለናንተ ኔጌቲቭ ያወሯችሁ ሐኪም ስለናንተ ያወራውን አልቀበልም በሉ እስቲ። እግዚአብሔር ያለኝን ሆናለሁ። ጳውሎስ ምናል የሆንኩት በጸጋው ነው። እኛ በእምነት እንጂ በማየት we walk by faith not by sight ይላል። አሜን። ዛሬ አንድ ሰው ሰይጣን ያለኝን አይደለሁም በሉስ። ሁኔታ ያለኝን አይደለሁም በሉ። ግራ መጋባት ያለኝን አይደለሁም በሉ። ተመልከቱ ጆን ዌስሊ ከዛ በኋላ ግን አደባባይ ላይ ሆኖ ወንጌል መስበር ጀመረ። እግዚአብሔር የብዙ ትውልድና የ1000 ፒፕልስ ፋዘርና የጄኔሬሽን ፋዘር አድርጎ እግዚአብሔር ሰጠው። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ፣ በምንም አይነት ሰርከምስታንስ ውስጥ እለፉ፣
እናንተ ዛሬ ፌል አድርጋችኋል ማለት እግዚአብሔር በእናንተ ላይ ዓላማ የለውም ማለት አይደል? ኧረ አሜን በሉሽ። ሄንሪ ፎርድ የሚባል ሰው ታውቃላችሁ? የፎርድ ባለቤት ሄንሪ ፎርድ ይባላል። ሄንሪ ፎርድ አውቶሞቢልን ከመስራቱ በፊት 5 ጊዜ ቢዝነስ ፌል ያደረገበት ሰው ነው። ሊቁ ያሬድ የሚባለውን ሰውዬ በኢትዮጵያ ኦርቶዶክስ ውስጥ የዜማና የቅኔ ደራሲ ነው። እሱ የገባበትን ዳይሜንሽን ዓለም ማንም አልደረሰበትም። ባይዘዌ በጣም ፒውር የዜማ ሰው ነው። ይሄ ሰው ግን ከቤተ ክርስቲያን በዜማ በምናምን ወድቆ 7 ጊዜ ወድቆ በቃ ፌል አድርጎ ነው አይሆነኝም ብሎ ተኝቶ አንድ ዛፍ ስር ጠፍቶ ያለ ይሄን ታሪክ ታውቁታላችሁ። ኢትዮጵያን ውስጥ ቄስ ትምህርት ቤት ድሮ ተምረደዋል። እና አንዲት ጉንዳን መታ ወደ ላይ ትሄዳለች፣ ትወድቃለች፣ ትሄዳለች፣ ጊቭ አፕ አታርግም። 7ኛው ላይ ግን ቀጥ ብላ ስትወጣየች ራማይ መጽሐፍ ቅዱስ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ምን ይላል? ይነሳል። አንድ ነገር ዛሬ እጸልያለሁ፣ የእናንተ ነገር ፍጹም የሚነሳበት ምሽት ይሆናል። ተስፋችሁ የሚመለስበት ምሽት ይሆናል። በረከታችሁ የሚመለስበት ምሽት ይሆናል። ክብር ለኢየሱስ ይሁን። እና እዚህ ክፍል ላይ አንድ ቃል አንብቤ ጨርሳለሁ ለዛሬ። ሰቆቃው ኤርሚያስ ላይ ሰው ይላል። ሰቆቃው ኤርሚያስ 3 ቁጥር 26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ በሉ የእግዚአብሔርን ማዳን ቢያይ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እስቲ መልካም ነው በሉስ። እስቲ ተስፋ እግዚአብሔርን አደርጋለሁ በሉስ። ይሄ ክፍል ሰቆቃው ኤርሚያስ ላይ የተጻፈ ነው። በእንግሊዘኛ ላሜንትስ ነው የሚለው። ላሜንትስ ማለት the prayer or the expression of sorrow, pain and confusion ማለት ነው። ምን ማለት ነው? ይሄ ላሜንትስ ወይም ሶሮ ሐዘን የተሞላበት የጸሎት የሚገለጥበት። ሶሮ ማለት ሐዘን። ያቤጽ የሚለው ቃል ምን ማለት ነው? ሶሮ ማለት ነው ሐዘን፣ መራራነት። በመራራነቱ ናችሁ የምታለቅሱበት የምታዝኑበት ሲቹዌሽን ውስጥ ነው። ሌላኛው ፔን፣ በህመም በጉዳት ውስጥ ሆናችሁ ያለ ጸሎት ነው። ሁለተኛው ኮንፊውዥን፣ በግራ በመጋባት ውስጥ። ለዛ ነው መጥምቀ ዮሐንስ አንተ ነህ ወይስ ሌላ ሰው እንጠብቃለሁ? ለምን መጥምቀ ዮሐንስ ሰማይ ተከፍቶ እርግብ መንፈስ ቅዱስ በእርግብ አምሳል ሲወርድበትን ያየውን ያንን ጌታ ግራ ገባው። አንተ ነህ ወይስ ሌላ ሰው እንጠብቅ? አንዳንድ ሰዎች እንደዚህ ነው። ይሄ ተቀባህ ምናምን ብለው ከእንደገና ከጌታ ነው ወይስ ከምንድን ነው ትፈተሽልኝ ብሎ የሚመጡ አሉ። ኢስ ኮንፊውዥን ይባላል፣ ግራ መጋባት። ለዛ ነው ይሄ ክፍል ለምንድን ነው ሲባል እስራኤላውያኖች ኢየሩሳሌም የምትባለው ከተማቸው ፈርሳለች። ህዝቡ ወደ ባቢሎን በምርኮ የሄደበት ስፍራ ነው። እነዚህ ሰዎች በባርነት ያሉበት ነው። ሀብታቸው፣ ንብረታቸው፣ መሰዊያቸው፣ ቤተ መቅደሱ ፈርሷል። ለምን? እስራኤል እግዚአብሔር ላይ ገልሙታ ነበረ። ከሰለሞን ቤተ መቅደስ ከተሰራ በኋላ የእስራኤል ህዝብ ብናደረገ ሌላ አማልክቶች ማምለክ ጀመረ። ሌላ ቤልን ማምለክ ጀመሩ። ሞሌክ የሚባል አማልክትን ማምለክ ጀመሩ። የተለያዩ የፍልስጤማውያንን አማልክቶች ማምለክ ጀመሩ። ያኔ እግዚአብሔር ተላልፈው እንዲሰጡ ለሰባው ዓመት ምርኮ ሰጣቸው። በዛ ውስጥ ግን ኤርሚያስ በሐዘን ውስጥ ሆነው፣ ለዛ ነው ኤርሚያስ 29 ቁጥር 11 ላይ እኔ ለናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ያለው ነው፣ የሰላም እንጂ የክፋት አይደለም ይላል። ብዙ ሰው እቺን ቃል አንስቶ በቃ እግዚአብሔር ሰላም ነው ይላል። ግን እግዚአብሔር ወደ ምን ሂዱ እያላቸው ነው? ወደ ባቢሎን ሂዱ፣ ውለዱ። እዛ ኮንፊውዥን ፕሌስ፣ ባቢሎን ማለት ኮንፊውዥን ማለት ነው። እዛ ቦታ ውስጥ ቆዩ፣ ግን ተስፋ አለ። አሜን በሉሽ። እስቲ ተስፋ አለ በሉሽ። እግዚአብሔር በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለው። አሁን ዘይ ምስራች አለኝ።
አያችሁ ቅድም የመጡት ሰዎች ፕሮፌሲያቸው ምን ሁሉ ምንድነው ተስፋቸው ለተነጠቁ ሰዎች ተስፋቸው የሚመለስበት ተስፋቸው የሚታደስበት ለራሴም ነው ይሄንን የምሰብከው ራሜን ብሉስ ዛሬ ተስፋዬ ይመለሳል ብሉስ ሰላሜ ይመለሳል ራእዬ ይመለሳል ቪዥኔ ይመለሳል ክብሬ ይመለሳል እኔ ላይ ያለው ጸጋ ይመለሳል የተወሰደው ነገሬ ይመለሳል in the name of Jesus እዛ ነው እግዚአብሔር ለእስራኤል ሕዝብ ምን አረጋላቸው ራራላቸው ተስፋ ማለት በእግዚአብሔር ቃል ላይ መደገፍ ነው አንድ የሩቅ ምስራቅ ዶክመንተሪ ፊልም የሚመስል ነገር አይቻለሁ አንድ ቪዲዮ አንዲት አጋዘን እርጉዝ አጋዘን በምጥ ውስጥ ያለች አጋዘን ያቺ አጋዘን ወደ ጫካ ውስጥ ልትወልድ ስትጠጋ ድንገት ምን መጣ የእሳት አደጋ ተነሳ ጫካው መቃጠል ጀመረ ከጫካው ስትወጣ አንድ አንበሳ እየተከተላት አየች ድንገት ዘወር ስትል ደግሞ በሌላኛው ሳይድ ቀስት ያዘ አዳኝ ሰው አያች ድንገት ወደ ውሃው ደግሞ ልጠጋ ብላ ስትል ውሃው በአዞዎች ተሞልቶ አየች እቺ አጋዘን ማምለጫ መጥፊያ ማምለጫ ነገር የላትም ያላት አማራጭ ሞት ብቻ ነው ድንገት ግን እንደዚህ አለች እኔ ከዚህ በኋላ በዚህ አንበሳ አለ በዚህ እሳት አለ በዚህ ምን አለ አዞዎች አሉ አሁን ለኔ ያለው ነገር ተረጋግቼ ራሴን መሞት ነው ብላ ዝም ስትል ቀስት የሚስበው ሰውዬ ድንገት ወደሷ ሊስብ ሲል ታላቅ የሆነ መብረቅ መጣ ያ መብረቁ አስደንግጦ አንበሳው ተናዶ ማንን አዳኙን ማሯሯጥ ጀመረ ራሜን በሉ በዛ ሰዓት ዝናብ መጣ በዝናቡ ያው እንትኑን አጠፋው ሄዳ ተረጋግታ ወለደች አንድ ነገር እነግራችኋለሁ በዚህ አይነት ሁኔታ ውስጥ ላላችሁ እግዚአብሔር በወጀብም በአውሎ ንፋስም መንገድ አለው የምስራች ነው የምናገረው ዛሬ ተስፋችሁ በቃ የኔ ነገር አይሆንም ላላችሁ ካንሰራችሁ የተለያየ ስቴጅ ውስጥ ገብቶ ላላችሁ በቴሌቪዥን ላላችሁ ሰዎች ዛሬ ከሰማይ መብረቅ ይልቃል እግዚአብሔር ቋንቋን ይቀይራል እግዚአብሔር ዓለምን ይቀይራል እግዚአብሔር ነገርን ይቀይራል እግዚአብሔር የእንደገና አምላክ ነው ተነሱ ክብር ለጌታ ኢየሱስ ይሁንለት